ተመልሰን መተናል ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ ከኡስታዝ በድር ጋር ቆይታ የምናደርግበት ሰዓት ነው እንደተለመደው ለህይወት ቅርብ የሆኑ ጉዳዮችን ያነሳሳን ከአዳዲስ ሐሳቦች ጋር ምሽቱን አብረን እንዘልቃለን እንኳን ደህና መጣህ እንደና ቆያችሁ ባረከላሁ ፊክ አልহামዱሊላህ ባረከላሁ ፊክ እንግዲህ ስንሽ ሰነበትን እነዚህ ስናያቸው የነበሩ የጉዞ ወደ አላህ ስንጀምር ምንሻገራቸው ምናልፍባቸው እርከኖች ፌርማታዎች ይያሉም ስንጠቅሳቸው ነበር በጣም በርካታዎቹን አይተናል ከነፍስ ጋር በብዙ መልኩ የሚያጫውቱ ናቸው ራስን መስታወት ላይ ቆም ብሎ እንደማየት ያለ ስሜት አላቸው የቱ ጋር ነኝ አሁን ከየትኛው ፌርማታ ወደየትኛው ይሄድኩኝ ነው ጉዞስ ጀመር ያለው ወይ የሚሉ ሐሳቦችን በደንብ ኢንተርቴን ስናደርግ ቆይተናል ማስተዋወሰው መጨረሻ አካባቢ الثقة بالله ወይም ደግሞ አላህ ላይ ባለ እምነት እሱ ይሄንን ጽንሰ ሐሳብ የምንረዳበት ፌርማታ አካባቢ እንደነበር ትዝ ይለኛል ልክ ማሜ ከዛ ጋር መግባታችን በፊት ብዙ ጊዜ ከኡስታዝ በድር ጋር እንደው እንደ ራፓፕ እናደርጋለን እንዲሁ የሳምንቱን አበይት ጉዳዮች ምን ሆኑ አገር አቀፍም ዓለም አቀፍም ይያለን እንላለና ሰሞኑን አንድ ለየት ያለ ነገር ስላለ በዚህ መድረኩም ይሆኑ ሊነሳበት የሚችል ነገር ስላለ የብስራት ዜና ስላለ ከዚህ በፊት በጣም ቀልባችን ሲከጅለው የነበረው ነገር ነበርና ወደሱ እናምራ مرحبا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يسامنت እንደማንኛውም ኢትዮጵያዊ ሙስሊም እኔ ፐርሰናሊ በጣም የተደሰትኩበት ሳምንት ነው ምክንያቱም በክቡር ጠቅላይ ሚኒስትር ዶክተር አብይ የተሰጠን ቦታ አለ በዚህ መንግስት ያገኘነው ቦታ አለ የነጃሺ ቦታ ያ ቦታ በጣም ወሳኝ ቦታ ላይ ነው የተሰጠነው ሐቂቃ ምስጋና ያስፈልጋል አላህን ሰመቸም ሰውን ያላመሰገነ አላህን አመሰግነና ሐቂቃ ትልቅ ታሪካዊ የሆነ ውሳኔ ነው ያ ተሰጠ አልহামዱሊላህ እዚህ ታሪካዊ የሆነ ስራ ደግሞ መስራት አለበት ያ ስራ የሚሰራው በእኛው በኢትዮጵያውያን መሆን እንዳለበት በጣም ውስጥ ያምን ነበር ከበፊት ጀምሮ በተለያየ አጋጣሚም ተሟግቻለሁ ያስባለሁ والله አላህ በሚያውቀው አንገታችን ቀና የምናደርግበት የራሳችን አሻራ ያረፈበት በቃ ግራንድ የሆነ ፕሮጀክት ነው ሆነ ያለበት ይሄ ያለን የምንለው ይሄ በቃ በእኛ ሰዎች የተሰራ አንዋርን ስናስብ ጣሊያናዎች ናቸው የሰሩት ኑርን ስናስብ ሌላ ሀገር ነው የሰራው ከጊዜ በኋላ ዛሬ ግን በራሳችን ብቻ 30 ኪሎ ሜትር ላይ ወይ 5 ይሄ ፕሮጀክት አፍሪካ ህብረት ላይ ያለ የኢትዮጵያ ሙስሊሞችን ፕሬዘንት ሊያደርግ በቃ እኛን ሊወክል የሚችል ትልቅ ፕሮጀክት በሌላ መሰራት የለበትም ሐቂቃ ማለት ነው ማ ሙስሊም ወንድሞቻችን ናቸው አህለል ኸይሮች ናቸው እኛስ አህለ ሸር ነን እንደኛ እኛ አህለል ኸይር አይደለንም እኛ እንችላለን የሚለው መንፈስ በመምጣቱ አልহামዱሊላህ ያ ደግሞ አህል ለሆኑ ሰዎች ተሰጥቷል በያምናለሁ አሁን ይህን ጉዳይ የያዙት ሰዎች አላህ ይጨምርላቸው ውስጣቸው ቁጭት ያለባቸው መልካም ነገር መልካም አሻራ ጥለው ማለፍ የሚፈልጉ እኔ ከነርሱ ውስጥ አንዳቸውን አግኝቻቸው ነበርና ሐቂቃ ያላቸው ጥሙሃት ጉጉታቸው ይህን ታሪክ ለመስራት ያላቸው ፍላጎት የግንባራቸውን ስሚያቸዋለሁ والله በጣም ነው የተደሰትኩት እንዲህ አይነት ጀግና ወንድሞች አባቶች እያሉን ሌላ ማማተር አያስፈልገን ይህንን መጅሊሱ መወሰኑ በጣም ትልቅ ታሪካዊ ውሳኔ ነው ያን መቀበላቸውና ደግሞ በሚመለከተው በቃ የሚሰራው አካል ጋር በመድረሱ በጣም ደስተኛ ነኝ አልহামዱሊላህ ምን ትመኛለህ ካላችሁኝ ይህ መስጂድ እኔ የምመኘው እኔ ሁሉ ሙስሊም ምኞት ይመስለኛል አፍሪካ ውስጥ ካሉ መስጂዶች የተሻለ ምናልባትም በዓለም አቀፍ ደረጃ ኢትዮጵያ
የመጀመሪያዋ እስልምና የገባባት ሀገር ናት። መዲና ከመግባቱ በፊት እስልምና ኢትዮጵያ ውስጥ ነው የገባው። መዲና ከመግባቱ በፊት ከመካ ቀጥሎ እስልምናን የተቀበለች ሀገር የተሳደዱ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረባዎች አሳይለም ሰጣ፣ ከለላ ሰጣ የተንከባከበች ሀገር ላንድ ማርክ የሆነ ትልቅ መስጂድ ያስፈልጋታል። ያ መስጂድ ሙስሊም ያልሆኑ ወገኖች መጠው ሊጎበኙት የሚችሉ በቃ ሊታይ የሚችል ቅርስ ያስፈልጋል። በቃ የሆነ እስላማዊ እሴትን በደንብ የሚያሳይ ብልጭልጭ እንዲሆን አይደለም የምንፈልገው። በቃ እስላማዊ እሴትን የምናያቸው ዓለም ላይ የምናያቸው በቃ የሆነ ስትገባ ስትሰግድ ራሱ እዛ ውስጥ ገብተህ የሚሰማ ስሜት አለ። በጣም የአላህን ግሎሪ የአላህን ትልቅነት በደንብ የምታይባቸው ናቸው። በጣም በቀላሉ ልንገራችሁ፣ ጣራው አጭር የሆነ መስጂድና ከፍ ያለ መስጂድ እኩል ኹሹዕ አይደለም ያላቸው በስነ ልቦና ላይ። አርኪቴክቶችም እኮ እንደዛ ያደርጋሉ። መስጊዶች ካቴድራሎች ሲሰሩ ከፍ ይላል። ከፍ ሲል ለምን አንተ ትንሽ ትሆናለህ። ልክ ነው። በረሃ ላይ ስትሰግድ በጣም ትንሽ ነው የምትሆነው። ሰው ምንም ነገር የለም። ጣራው እዚህ ጋር ቅርብ የሆነ ምናምን ፎቅ ምናምን ስትደረድር ግን ትልቅ ሰው ነው የምትመስል፣ ሪፈረንስ ስለሆነ ማለት ነው። እሺ ዓለም ላይ በጣም የሚደንቁ ቱርክ ውስጥ ምናያቸው ስንሄድ ቀደም ምናያቸው አልহামዱሊላህ አላሁ ፍቆኝ ሜሪላንድ ያለውን የኦርዶዋን ያስከፈተውን መስጂድ አሜሪካ ውስጥ ጎብኝቻለሁ። እንደዚሁ የሚጎበኝ መስጂድ ነው። ለተለያዩ እምነቱ የሌለውም ሰው መጥቶ እስኪ መስጂድ ምንድነው የሚመስል፣ መስጂድ ውስጥ ምንድነው ያለው፣ እንዴት ነው ሙስሊሞች የሚያመልኩት? የሆነ ሳይድ ይኖርና እዛ ጋር ተከልሎ ቁጭ ብለው እኮ ይከታተላሉ። ያ ያሉ ዳዕዋ እኮ ነው። አንተ ራስህን ማስተዋወቅ አለብህ። ምንድነው ያንተ አምልኮት ቦታ ምን ይመስላል፣ ስርዓቱ ምን ይመስላል? ስርዓቱ ሶፊያ ውስጥ ገብተው እንደሚያዩት ማለት ነው። ኤግዛክትሊ መስጂድ ሱለይማኒ ውስጥ መስጂድ ሱለይማኒ ፋቲህ ላይ እንደዛ አይነት ሌቭል ኢትዮጵያ ያ የሚገባት ሀገር ናት። ስለዚህ ሌላ የቱሪስት ወይም መስህብ ነው ማለት ነው። ኦፍ ኮርስ አንተ እቺ የዲፕሎማት ሀገር ነች አይደለም ኢትዮጵያ? የአፍሪካ ማዕከል እኮ ነው። የአፍሪካ ዋና ከተማ እኮ ነው። እሱን ቢመጥን መሆን አለበት። እንደዛ የሚመጡትም ሰዎች የተለያዩ ልኡካኖች ይመጣሉ፣ ዲፕሎማቶች ይመጣሉ፣ የተለያዩ ኢቨንቶች አሉ። የሚመጡ ሰዎች ሙስሊሙ መጥቶ የሚሰግድበት፣ ሙስሊም ያልሆነው ኢትዮጵያ ውስጥ ትልቁ መስጂድ ምንድነው ብሎ መጥቶ የሚጎበኘው መሆን አለበት። ናይስ ቋሚ ኤግዚቢሽኖች አሉት አይደል? አሁን ልክ ነጃሽን በደንብ የሚያስተዋውቅ ይህን ስታስብ በቃ መጎብኘት አለበት ስትል ከመስጂዱ ዲዛይን ጀምረህ ምንድነው መሆን ያለበት የሚለውን ለሚሰሩት ለሚመለከታቸው ነው ምንተው። ግን ዋናው በሀገር እጅ መሰራቱ ነው። በሀገር እጅ መሰራቱ በጣም ትልቅ ኩራት ነው። አንገታችን ቀና የምናደርገው የሚሰሩት ደግሞ አካላት የተሰጣቸው ደግሞ አህል የሆኑ በብዙ ፕሮጀክት ታይተዋል። ስኬታማ በአላህ ፈቃድ አላህ ያግዛቸው። በዱዓም ከጎናቸው ማለት ነፍሱም በዱዓ ከጎናችን ሁኑ ብለዋል። ሐቂቃም ተውፊቅ ነው። ቁጭትም ነበር አይተውና መድረኩም ላይ በጣም ጠቅላይ ሚኒስትሩም እኮ በቁጭት ተናግረዋል። እናንተ ቁጥራችን ይሄን ያክል ነው ትላላችሁ፣ እስኪ አንድ የሚታይ ነገር ስሩ። ሐቂቃም ደግሞ ቁጥርህ የሚጠቅምህ ለእንደዚህ አይነት ነገር ካልሆነ ምንድነው ቁጥር? አላ አይብ ነው ማለት ነው። ነውር እኮ ነው። እንደዚህ ነው ቁጥሬ እያልክ ግን ስራ ትሰራል። ነውር ነው። አንተ ቁጥርህን ባትናገር ነው መቀነስ ነው ያለብህ ቁጥርህን አይብህን ለመደበቅ ከፈለክ እንጂ በቁጥር ቦስት አይደረግ። የባህር አረፋ መሆን ያ ቁጥር ሰርቶ የሚያሳየው ነገር ያስፈልጋል። አልহামዱሊላህ ትልቅ ውሳኔ ነው ሐቂቃ። የክብር ዶክተር ሼክ ሐጂ ኢብራሂምንም አላህ ምንዳቸውን ይክፈላቸው። በእሳቸው ሊደርሺፕ ይህንን ነገር ቶሎ ማለት ልትል ቤት ሌት ነው ቢሆንም ግን ከነገ ዛሬ ደግሞ መጀመሩ ከመቅረት መዝግየት ስለዚህ ይህንን ውሳኔ ወስነው ለእነዚህ ሰዎች ጠርተው
ማስረከባቸው ትልቅ ውሳኔ ነው። ትልቅ ታሪካዊ ውሳኔ በቃ በእኛ እጅ ኡስታዝ አቡበክርም ዋናው የፕሮጀክቱ ሰብሳቢ እሱ ነው። አላህ ጀዛውን ይክፈለው። የማይገባበት ኸይር የለም። አላህ መቼም ያቆይልን ኢንሻአላህ። ይህንንም ነገር አድርገው ወስነው ለነዚህ ወንድሞችና አባቶች ማስረከብ ወላሂ ትልቅ ታሪካዊ ነገር ነው። እኔ ታሪካዊ ስራ ይሰራል ብዬ አስባለሁ። ዲዛይኑ ጀምሮ በጣም አይን የሚሞላ በዚህ አጋጣሚ እነሱ የሚስሩ ለሙስሊሙ ማህበረሰብ ደግሞ የሆነ ዊንዶ ይከፈት። ሁሉም ኸይሩን እንዲያገኝ ሁሉም እናውቃለን እነሱ ብቻቸው እንደሚችሉት ግን ያካፍሉ። ሐቂቃ አንድ ጡብም ብትሆን እናስቀምጥ 10 ብር የሚችል ያዋጣ። ለምን የሁሉም ሰው የኔነት መላው ኢትዮጵያዊ ሙስሊም ተረባርቦ ያሰራው አይነት ነገር እንዲሆን የተወሰነ ፖርሽን እድል መከፈት አለበት። ኦፍ ኮርስ በመጀመሪያ እነርሱ ያስኪዱት የሆነ ፖይንት ላይ ግን የተወሰነ ደግሞ እድል ለሙስሊሙ መሰጠት አለበት ብዬ አምናለሁ። እኔም እድሉ እንዲደርሰኝ ስለምፈልግ እኔም እፈልጋለሁ ሁላችንም ስለምንፈልግ ማለት ነው። በተረፈ ግን ሐቂቃ ወላሂ በጣም የተደሰትኩበት ሳምንት ነው። ፔጄም ላይ ጽፌያለሁ። በጣም እንደተደሰትኩ ጽፌያለሁ። እነዚህ ወንድሞችም አባቶችም አላህ ተውፊቅ ይስጣቸው። ገንዘባቸውን አላህ በረካ ያድርግላቸው። የገንዘብ በረካ፣ የልጅ በረካ፣ የዑምር በረካ፣ የዓፊያ በረካ፣ አጠቃላይ የሪዝቅ በረካ። ሪዝቅ ብዙ አይነት ስለሆነ ገንዘብ ብቻ ስላልሆነ ሁሉንም አይነት የሪዝቅ በረካ አላህ ይስጣቸው። ይህንን አስተባብረው ለፍተው ብዙ ሙከራ አድርገው ደግሞ እነሱ ባመኑበት መንገድ በጣም ብዙ ደክመው ኮሚቴ አዋቅረው ሻሃጅም ከላይ እየመሩ ብዙ ነገር እስከዛሬ ኢሹ አድርገው ተጨንቀው ደግሞ ይህን ፕሮጀክት የያዙት መጀመሪያ የተረከቡትም ሙፍቲ ሐጅ ዑመር ረሕመቱላሂ ዐለይህ አላህ ይዘንላቸው። እሳቸውንም አላህ ለዛሬ ቀን አላህ ያደርግላቸው። ተሰርቶም ምንዳው ለሁሉም የሚደርስ ወላሁ አላህ እኮ ዙል ፈድሊል ዐዚም አላህ ትሩፋቱ ሰፊ ትልቅ የሆነ ጌታ ነው። ማንም ሰው በዚህ ጉዳይ ላይ የገንዘብ፣ የሐሳብ፣ የጭንቀት፣ የዱዓ ኮንትሪቢዩሽን ያለው የሚዲያ ኮንትሪቢዩሽን ያለው ሁሉ አጅርን ያገኛል። የሚገነባው የአላህ ቤት ነው። አንዲት ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኮ የወፍ ጎጆ ያክል እንኳ መስጂድን የሰራ ሰው አላህ በጀነት ቤት ይሰራለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ወፍ ጎጆውን የሚያሰግድ ነገር አይደለም። የሆነ ትልቅ መስጂድ እየተሰራ የወፍ ጎጆ ያክል ኮንትሪቢዩሽን እንኳ ቢኖረው ትንሽ ኮንትሪቢዩሽን ያለው አላህ ቤት ይሰራለታል ማለት ነው። የግድ አንድ ሰው አንድ መስጂድ ብቻውን መስራት ማለት አይደለም ብለዋል ዑለማዎች። አየህ ለዛም ነው አሁን አሳትፉን በዚህ ኸይር ላይ የእናንተን ቤት አላህ ይሰራላችኋል፣ እኛንም ቤት እንድናገኝ ለማህበረሰቡም የሆነ ነገር ያልኩት ለዛ ነው። ስለዚህ አላህ ሱብሓነሁ ወተዓላ እውን ሆኖ ዲዛይኑም ስራውም አልቆ ደግሞ ኢንሻአላህ ረካዓተይን የመጀመሪያውን ረካዓተይን ሐያት ሰጥቶን በቅርብ ጊዜ የምንሰግድበት ተከፍቶ የምናየው ለሀገር ኩራት ኢንሻአላህ ለሀገር ኩራት የሚሆን ትልቅ ፕሮጀክት አላህ ያድርገው እላለሁ። ጀዛኩሙላሁ ኸይር። ሁሴኔ ስላነሳው ደስ ብሎኛል። ቁጭትህን ስላየሁም ጭምር ነው። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰን መተናል። ክብራትና ክብራን ተመልካቾቻችን እንግዲህ ቀደም ሲል ብሔራዊ ኩራት ብሔራዊ ደስታ ስለሆነ ትልቅ ፕሮጀክት መነጋገር ስለነበረብን ኡስታዝም በደንብ ሐሳቡ ፕሮጀክቱ ልቡ ላይ ስላደረ ስለከረመ ኦልሞስት የመጀመሪያውን ክፍል በሙሉ ያንሳል ጠብዓን ግን ሰተነዋል። ዞሮ ዞሮ አላህ ጊዜ የርዝቅ የአፍያ ቀላል አልነበሩም። ዱዓዎች በጣም ያጓጓሉ፣ ያስቀናሉ። በረካ ነው ትልቅ ነገር ቁጥር አይደለም የሚል ሐሳብ አለው። እንግዲህ ይህንን ብሔራዊ ኩራት የሆነ ወደፊት የሀገራችን መልክ ይሆን ለአንድ ማርክ ይሆን አዲስ አበባን ስናስብ
ቀድሞ አእምሯችን ላይ ሊመጣ የሚችል እንዲህ አይነት ግዙፍ ግንባታ ኢንሻአላህ ተከናውኖ አላህ ደግሞ ያሰገደን ይሆናል። አላህ እድሜ መርቋል። እዚህ ጉዳይ ውስጥ ለሚሳተፉ ለሁሉም ዱዓው እንግዲህ ኢንሻአላህ አሚን ብለናል። ለሁሉም አሁን እስከተረከቡት አባቶች ወንድሞች ድረስ ወደ ምሽቱ ደግሞ ስንቅ እንምጣ። አሁን ትፈቅዳለህ? አንድ ኸሚስ ምሽት እዛ እንሰራለን ወይም ደግሞ ተከታታይ ይሄ የማይቀር ነገር ነው። ምክንያቱም ስቱዲዮም አለው ወደፊት የሚሰራው እንቀጥላለን። መርሐባ አስታዝና መርሐባ ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على رسول الله صلى الله عليه وسلم. منزلة الثقة بالله عز وجل بالله سبحانه وتعالى متماما الله قابل لنا نجر إنيا لا ناقو يمنشل قني الله سبحانه وتعالى رحمة يا الله شرنت በሱ መተማመን ማለት ነው። ምናልባት እንደ ሰው ስናየው እንትን ሊመስለን ይችላል ትርጉም የሌለው ወይም ኔጌቲቭ ወይም አሉታዊ ስሜት ሊፈጥርብን ይችል ይሆናል። ግን فما ظنكم برب العالمين برب العالمين ጥርጣሬያችሁ ምንድነው? ምን ነው የምታስቡት? حسن الظن بالله ዋናው መሰረቱ እሱ ነው። ثقة የሚኖርህ በአላህ ላይ በመልካም አላህ ላይ መልካም ስትጠረጥሩ ነው። አላህ ይህንን ያደረገው ለኸይር። በተለይ አሁን የህይወት ማዕበል እያላጋን በጣም ብዙ የሚያሳስቡን ጉዳዮች ባሉበት በዚህ ዘመን ሪፈረንሱም ብዙ ነው። ነገሮችን የምናይበትም ምናነጻጽራቸው ነገሮች ብዙ ናቸው። ወደንም ጠላንም አእምሮአችን ላይ የሚፈጠሩ ብዙ ተጽዕኖዎች ይኖራሉ። ፊዚካሊም በተጨባጩ ዓለምም ያሉ ብዙ ተግዳሮቶች ይኖራሉ። በእነዚህ ውስጥ ስንሆን ይህ መንዚላ ላይ ያለን ጽናት ወይም መረዳት ብዙ ማዕበሎችን እንድናልፍ ያደርገናል። ብዙ መከራዎችን እንድንቋቋም ያደርገናል። እንዳንሰበር ያደርገናል። الثقة بالله ወደ አላህ በሚደረግ ጉዞ ላይ ካሉ ትልልቅ መቃማቶች ውስጥ አንዱ ነው። ትልልቅ ፌርማታዎች ውስጥ አንዱ ነው። ወደ አላህ በመናደርገው ጉዞ ብዙ ምናልፍባቸው ውጣ ውረዶች ስላሉ ብዙ ምንፈልጋቸው መልካም ነገሮች ስላሉ በሁለቱም ኬዝ በአላህ ላይ መተማመን ይፈልጋል። ምን ማለት ነው الثقة بالله? የመጀመሪያው ጠቅለል ያለው ብይን ወይም ዴፊኒሽን سكون القلب وطمأنينته ነው። ልብ ሲረጋጋ ልብ ሲረካ ማለት ነው። በቃ ስክን ሲል ማለት ነው። የልብ መረጋጋትና መስከን ማለት ነው الثقة بالله። ውጭ ያለው ነገር ምንም ቢሆን ልብ ስቴብል ሆኖ መቀጠል መቻል ማለት ነው። ወጀቡ ያላጋው ውጩ ተረብሿል፣ ልብ ግን ተረጋግቷል። ደና በነገራችን ላይ ከአላህ ሲራቅ ውጩ ሰላም ሆኖ ልብ ንጠት ውስጥ ይገባል። እርዝኩክ አይነት ይናወጣል። ምን ሆኖ ነው ሰውየው ትላለህ። የጎደለው ነገር የለም። ኢኮኖሚ ችግር የለበትም፣ ልጆች አሉት፣ ሁሉም ነገር አለው፣ ሶሻል ስታተስ አለው። በቃ አንድ ሰው ዱንያ ላይ የሚፈልጋቸውን ነገሮች ሁሉ ከመሰረታዊም በላይ አልፎ እያለው ግን ውስጡ ሰላም የለውም፣ ልቡ አይረጋጋም። ለዚህ ነው በኢኮኖሚ ከፍተኛ ደረጃ ላይ ደረሱ የሚባሉ ሀገሮች ውስጥ እንደ ስዊድን አይነት ሀገራት ሱሳይድ ይበዛል። ዜጎቻቸው ራሳቸውን ያጠፋሉ። ቁሳዊ ችግር ኖሮባቸው አይደለም፣ አንደኛ ናቸው። እንደውም ውስጥ ያለ መንፈሳዊ ሰላም ንጠት ውስጥ ስለሆኑ፣ ሰላም እጦት ላይ ስለሆኑ
የውስጥ መረጋጋት ስለሌለ ሙእሚን ደግሞ ثقة بالله سبحانه وتعالى يدغفው ነገር ስላለው ልቡ በአስባብ ላይ እንተለጠልም ማለት ነው ልቡ በቁስ ጉዳይ ላይ እዚህ ጋር ባለ ፊዚካል ወርልድ ላይ ያለ ጉዳይ አይደለም እሱ ሜታፊዚካል ላይ ነው ያለው ከዚህ ከቁሱ ዓለም ውጪ በሆነ ዓለም ውስጥ ነው የሚኖረው እዚህ ውስጡ መረጋጋት እዚህ ምንም አይነት ሙሲባ አይሰብረውም سكون القلب وطمأنينته الثقة بالله سبحانه وتعالى لبي سكنال يرقاقل ثقة يملاس نققر عيد اللجم مقام قلبي لب قاري تيازو قدين أبزاين يوچو አሁን አሰይር ምክንያቱም መጀመሪያ ስንጀምር ታስታውሱ ከሆነ ጉዞ የቀልብ ነው ብለናል ወደ አላህ ጉዞ ነው ወደ አላህ የሚደረገው ጉዞ ነው በልብ ነው የልብ ጉዞ ያ ሰላትም ፊዚካል ነገርም እየሰራህ ግን ኹሹዕ ዋናው ኮሩ ልብ ላይ ነው ዘካ እየሰጠህ ዋናው ኮሩ امتثال لأمر الله سبحانه وتعالى يا الله انت ትእዛዝ የመፈጸም ንያ ነው እዚህ ያንዳንዱ ፊዚካል የሚሆነ ነገር እየሰራህ ግን ቀልብ ነው ዋናው አላ ان في الجسد مضغه እቺ ዋናዋ የአካል ሴንተሯ ለዚህ ነው ኢማም አልገዛሊ ረህመቱላሂ ዐለይሂ ልብ እንደ ንጉስ ነች ይላል ሁሉም ይታዘዛሉ ሌላው አካል ደግሞ እንደ ሰራዊት ነው ሱብሃንአላህ ንጉሱ ያለውን ሰራዊቱ ይፈጽማል አይጠይቅም ለምን ብሎ ንጉሱ ካዘዘ ኦር ፕሬዝዳንቱ በለው ወይ ጠቅላይ ሚኒስትሩ ካዘዘ ኦር የጦሩ ኢታማዦር ሹም ካዘዘ ሰራዊቱ የታዘዘውን ይፈጽማል ለምን አይልም ለምን ብሎ መጠየቅ በቃ ወታደር ነው ወታደር ለምን ብሎ አይጠይቅም ትእዛዝ መፈጸም ስለዚህ አካል ሌሎች አካላቶቻችን በሙሉ ምላሳችን አይናችን ጆሮአችን እጃችን እግራችን በተቀላይ አካላችን በሙሉ ሰራዊት ነው ልብ ዋናው ኮማንድ ፖስት እዛ ጋር ነው ያለው ዋናው የኮማንደሩ እሱ ነው አዛዡ እሱ ነው ስለዚህ የምላስ ሳይሆን የልብ ጉዳይ ነው ማለት ነው በሌላ አባባል الراحة بالله والاستسلام له تبرا لا الله بالله سلام مسمات وين بالله لا متمامنا مرقات الله የሚያደርገው ነገር ለخير استسلام ማድረግ ለዛ እጅ መስጠት ተብሏል ومن يتوكل على الله فهو حسبه الله በቂው الله በቂ ነው ብሎ በጥልቅ በቃ በደንብ የማመን ጉዳይ ነው ማለት ነው ተወኩል እና ثقة ምንድነው በጣም አንድ አይነት ስሜት አላቸው አንድ አይነት አላቸው ተቀራራቢ ናቸው ተወኩል ማለት ሸሪዓዊ የሆኑ ወይም ሸሪዓው የሚፈቅዳቸውን አስባቦች ይዞ በአላህ ላይ መጠጋት ነው በአላህ ላይ መመካት ነው አስባቦቹን ያደርሳል አስባቦቹን ሲያደርስ በአላህ ላይ የማይመካ ያክል አስባቦቹን እስከ ጫፍ ድረስ ይሰራል እስከ ጥግ ይሄዳል በአላህ ላይ ሲመካ ደግሞ አስባቦቹ የሌሉ ያክል ገሪቅ ታውቃለህ አሁን ምንድነው ውሃ ባህር ውስጥ የሰጠመ ሰው የሚይዘው ነገር እኮ የለውም ሰጥሟል አይደል በቃ የሚይዘው ነገር የለውም ከአላህ ውጭ መመኪያ የለውም ይሶይ ሰበብ የሚባል ነገር አልቋል ገብቷል በጣም የሚገርም ምሳሌ ነው ሰበብ የለም እሱ ዘንድ ስለዚህ አንተ ሰበብ ስትሰራ ተወኩል የሚባል በቃ በአላህ ላይ መመካት የሚባል ነገር አያውቅም እንደ ይሶይ ምንድነው እስከዚህ ድረስ ይሄ ሁሉ ነገር የሚለፋ ይሄ ሁሉ ነገር የሚጥረው ልትባል ትችላለህ ማለት ነው በአላህ ላይ ያለህ መመካት ደግሞ እንደዛ የለፋበትን ጉዳይ ምንም ሚና እንደሌለው አድርገህ ነው በአላህ ላይ የምትመካው
ወደ ሰበቡ ዘንበል ስትል የቀልብ ጉዳይ ነው። አሁን ጃሪሃ አካልህ ለሰበቡ ዴዲኬት ይሞታል። ሰበቡን በማድረስ ላይ አካልህ ይለፋል። ልብህ በፍጹም ወደ ሰበቡ አይዞርም፣ ወደ አላህ። ይህ ሰበብ አላህ ከፈለገ ብቻ ነው የሚሳካው። ይህ ሰበቡ በራሱ ምንም አቅም የለው። የሚገርም የኢማን ሌቭል። ይህም በደንብ መለየት ማለት ነው። ቲቃ ቢላህ ግን ሰበቡን ከያዝን በኋላ በአላህ ተድቢር ያን ሰበብ ተከትሎ በሚመጣው ውጤት ላይ ያለ መተማመን ማለት ነው። እኔ ሰበቡን ይዣለሁ፣ ስለሚመጣው ውጤት ግን እኔ የፈለግኩት አይነት ይሁን፣ እኔ ካልኩት ተቃራኒ ይሁን፣ ማንኛውም ነገር ያለው በፍጹም ደስታዬን መቀበል ማለት ነው። ውጤቱ ላይ እርግጠኛ ነኝ አላህ የመረጠው ነገር ለእኔ መልካም። እኔን አሁን ለጊዜው ነፍስዬን ቢያስደስትም ባያስደስትም ሱረቱል ካፍ አፊቃ ቢላህን እኮ ነው የሚያስተምረን አይደል? ሱረቱል ካፍ በየሳምንቱ መቅራት ሱና ነው። በየሳምንቱ የምንቀራበት ምክንያት በየቀኑ ሀፕን የሚያደርግብን ነገር ስለሆነ ጉዳዮቹ ሱረቱል ካፍ ላይ የተነሱት የነቢዩላህ ሙሳ ዓለይሂ ሰላም እና የሰይድና ኸድር ታሪክ በአንድ ወይም በሌላ መንገድ እያንዳንዱ ውሳኔያችን ላይ ይመጣሉ፣ እንኖራቸዋለን። ስለዚህ በየሳምንቱ ሪማይንደር ያስፈልገናል፣ ማስታወሻ ያስፈልገናል። ሱረቱል ካፍን በትክክል አሁን ትርጉሙን ይዞ በደንብ መረዳት ይፈልጋል። ነቢዩላህ ሙሳ ዓለይሂ ሰላም ግልጽ የሆነውን ነገር እያዩ ይቃወማሉ። ሰይድና ኸድር ተቃራኒ ነበር ማለት ሰይድና ኸድር የሚያደርጉትን ሰይድና ሙሳ ተቃራኒ ናቸው። ለምን እንደዚህ ሆነ እያሉ ይጠይቃሉ። ግን ሶስቱም ጉዳዮች በጣም የሚገርም ጥበብ ነበረባቸው። እንደ ሰው ዝም ብለህ ስታየው ዙልም የሚመስሉ ትክክል ያልሆኑ ነገሮች፣ ንብረት ማውደም አለው፣ መቅጠፍ አለው፣ የህይወት መቅጠፍ አለው። እንደገና ደግሞ እርዳታ አለመስጠት፣ የማይገባቸው ሰዎች ማገዝ ታግዘዋል። በጣም ክፉ የሆኑ ሰዎች ወይም እንግዳን ማስተናገድ ሰዎች ያለ ክፍያ ከፍለው መሰራት ያለበት ነገር ግንብ ተገንብቷል። ግን ሶስቱም ጉዳዮች የሚገርም ጥበብ ከጀርባቸው አለ። አንዳንድ ጉዳዮች በጣም የለፋንባቸው ሳይሆኑ ቀርተው በወቅቱ ባለመሆናቸው ፀጉራችንን የነጨንባቸው ለምን እንዲህ ያልሆነም ያለባቸው ካለፉ በኋላ አልሐምዱሊላህ እንኳንም አልሆነ ያልናቸው ብዙ ጉዳዮች አሉ። አንድ ነገር በመሆኑ ለምን ሆነ ብለን በጣም ተበሳጭተን በዛ ያ ነገር በመሆኑ ከጊዜ በኋላ ግን አልሐምዱሊላህ እንኳን ሆነ ያልንባቸው ብዙ ጉዳዮች አሉ። ወላሁ ያዕለሙ ወአንቱም ላ ተዕለሙን። ይህንን ቀድመህ መረዳት መቻል ማለት ነው። ሲሆን አትበሳጭም ማለት ነው። አልሐምዱሊላህ ቀደረ ላሁ ወማ ሻአ ፈዐል ነበር የሚሉት ነቢ ስ ሰለም። አላህ ወሰነ ያሻውንም ሰራ ነው የሚሉት ነቢ ስ ሰለም። አንድ ነገር ይሁን ያሉት ነገር ሳይሆን ቀርቶ አይሁን ያሉት ነገር ሆኖ ተበሳጭተው አያውቁም ነቢ ስ ሰለም በሐያታቸው ማለት ነው። አሽረፈል ኸልቅ ዓለይሂ ሰላቱ ወሰላም ቀደረ ላህ ወማ ሻአ ፈዐል። አንድ አዕራቢ ይባላል የገጠር ሰው። ያው ትልቁ ሀብታቸው ግመሎቻቸው፣ ፍየሎቻቸው ምናምን ናቸው። በረት ሙሉ አውሎ ነፋስ መጥቶ ወሰደበት። በነገራችን ላይ ዳሂያ ይሄ አደጋ የሚባለው ነገር በአረበኛ በሺዎች ነው ስም ያለው። እንደየሁኔታውና አህዋሉ ይለያያል። በጣም ብዙ አደጋ ስላለ በረሃ የሚኖር ሰው አይነት ነገር ስላለ ማለት ነው። ይሄ ስሙን ብዙ ሰይፍ አሁን 1000 ስም ምናምን እንዳለው ማለት ግመል ግመል እንደዛ አይነት እንቅልፍ 9 ስቴፕ ነው ያለው በአረበኛ ብሎ እንቅልፍ አለ ጥልቅ እንቅልፍ ምናምን ብቻ አይደለም ስቴፕ አለ ነው ብቻ ብለን ታልፈው። አረበኛ በጣም ሰፊ ነው በጣም እና
ምን አለ ይላሉ ሙሉ ንብረቱን እንግዲህ ሙሉ ሀብቱን በጣም ሀብታም የነበረ ሰው ባንዴ ደግሞ በቃ ዜሮ ሲሆን ማለት ነው ምን አለ አላህ የፈለገው ይህ ከሆነ አለ እኔ የፈለኩት ነገር ሆኖ አላህ የፈለገው ነገር ሳይሆን ከሚቀር አላህ የፈለገው ነገር ሆኖ ሙሉ ግመሎችን ባጣ መርጣለሁ የአላህ ምርጫ ነው የሚያስደስተኝ ይሄ እስቲስላም የሚባለው እጅ መስጠት የሚባለው ነገር ያው ኢስላም የሚለው ቃልም እኮ ከዛ የመጣ አይደለ አልእስቲስላም ነው መስደሩ ሰላምም እስቲስላምም እንደውም ሲያገናኙት ምን ይላሉ እጅ በመስጠት ውስጥ ሰላም ማግኘት ይላሉ ኢስላም የሚለው ለአላህ እጅ በመስጠት ውስጥ የውስጥም የውጭም ሰላም ማግኘት ማለት ነው መጎናጸፍ ማለት ነው ፊቃ ደረጃዎች አሉት ወይም ብዙ አይነቶች ናቸው አንደኛ በሪዝቅና ሐጃዎቻችንን በመፈጸም ጉዳይ ላይ በአላህ ላይ መተማመን ነው وفي السماء رزقكم وما توعدون ሪዝቃችን ከሰማይ ነው ተጽፏል እኛ ያንን የተጻፈ ሪዝቅ ፍለጋ ላይ ነው ያለነው ሪዝቁን ፍለጋ ላይ ስንሄድ እኛ በምንሄድበት ሰበብ ልናገኘው እንችላለን በተቃራኒ ሰበብ ልናገኘው እንችላለን ምንም ሰበብ ሳናደርስ ሊመጣ ይችል ይሆናል ግን ታዘናል ሰበብ እናደርሳለን አንዳንድ ጊዜ የምትሄድበት መንገድ ወደ ዋናው የሚያደርስ ሌላ ሆኖ በሆነች ቅጽበት ያችን ግን ማግኘት ግዴታ ነው ግን ሌላ ሩት እኮ ነው የምትከተለው አንተ ሄድክበት ነው እዛ ሄደህ ግን ሌላ ጠቋሚ ነው አግኝተህ የምትመለሰው አንተ አጣው ምናምን ብለህ ተመልሰሃል ግን አግኝተኸዋል ኦሬዲ የምትሄድበትን ቦታ ተነግሮሃል ነክተው ነው የመጣው ተጠቁመሃል ማለት ነውና ይሄ አስባቦች ላይ ያለንን ተዓልቅ በሪዝቅም በሐጃዎቻችንም የጀሰድ ማድረግ ይፈልጋል የአካል ምንንጠለጠለው አስባቦቹ ላይ በአካላችን ነው በልባችን አላህ ላይ ነው ይሄ ነው ሁለተኛው የአላህ ጥበቃን በሚመለከት በአላህ መተማመን ወላሂ ሰው ልጅ ሲተኛ እኮ በአላህ ጥበቃ በቃ አፍንጫው ክፍት ነው አፉን ከፍቶ ነው የሚተኛው ምንም እኮ የአላህ ሒፍዝ ውስጥ ነው ያለነው የአላህ ጥበቃ በቃም ويرسل عليكم حفظة ይላል እኮ አላህ በእናንተ ላይ እንደው ጠባቂዎች ይልክላችኋል ጥበቃ ውስጥ እኮ ነው ያለነው we are guarded በዚህ መተማመን ያስፈልጋል ምንድነው ዋስትና አንተ ከቤትህ ወጥተህ ለመመለስ ሐቂቃ ማለት ነው ይሄ ዳይጀሽን ሲስተም በለው ሪስፓይራቶሪ ሲስተማችን ነርቨስ ሲስተማችን በትክክል ስለመስራቱ እኛ ገብተን የምናስተካክለው ነገር አለ አሁን እቺኛው እንዲናለች እስኪ ልግባ والله የአላህ ኒዕማ አይናችን ማርገብገብን ብናስብ እንደክም ነበር ታውቃላችሁ አሁን ላርገብግብ እያልን ብናስብ ኖሮ ማለት ነው አላህ በቃ ዝም ብለህ ግን ታደርገዋለህ በቀን ውስጥ ስንት ጊዜ ታርገበግባለህ ይሄንን እያሰብክ ብታደርግ ኖሮ አትደክም በጣም እኮ ከባድ ነገር ዳይጀሽን ሲስተም ባንተ ሐሳብ ቢሆን ብለድ ሰርኩሌሽን እንደዛ ቢሆን ግን ይሰራል በቃ ሒፍዝ ውስጥ ነው ያለው አላህ ጠብቆ ማለት ነው ምንም ሳይሆን እየሰራ ነው ያለው احفظ الله يحفظك የአላህን ትእዛዝ ጠብቅ አላህ ይጠብቃል ሌላው ሂዳያን በሚመለከት በአላህ ላይ መተማመን ምሪት የዲን ጉዳይ ላይ የዱንያ ጉዳይ ላይ በማንኛውም ነገር ምሪት የሰው ልጅ ትልቁ ኒዕማ ምሪት ነው በምሪት ነው ኢማን የሚገኘው በምሪት ነው እስልምና የሚገኘው በምሪት ነው ሰክሰስ የሚገኘው ስኬት የዱንያም የአኺራም ስኬት በሂዳያ ነው የሚገኘው ሂዳያ ስል ትክክለኛውን ቀጥተኛውን መንገድ የማግኘት ጉዳይ ነው ኢህዲና ሲራጠል ሙስተቂም ሱረቱል ፋቲሃ ላይ ዱዓ እንድናደርግ
የተጠየቅነው ሂዳያ ነው። ሁሌም በሁሉም ነገር ውስጥ ጠሪቀል ሙስተቂምን ካገኘው በዲንም ጉዳይ ስኬታማ ነህ፣ በዱንያም ጉዳይ ቢዝነስ ከሆነ ስኬታማ ነህ። ጠሪቀል ሙስተቂም ካገኘውን እኮ የሚሳካል ቀጥተኛዋ መንገድ ሾርተስቷ እሷ እኮ ስለሆነች ነው። እንዲህ ጥምዝምዝ የሚለውን ሳይሆን ወይም መንገድ የሚስተውን ሳይሆን ትክክለኛውን መንገድ እሱም ፊቃ ይፈልጋል። ሌላው በችግር ጊዜ ፈረጃን በማግኘት ውስጥ የአላህ ላይ መተማመን ይፈልጋል። እነ መዐል ዑስሪ ዩስራ ወኢነ መዐል ዑስሪ ዩስራ። ነቢዩ ሰለላሁ ዐለይሂ ወሰለም ፈለን የግሊበል ዑስሩ ዩስረይኒ ብለዋል። አልዑስር የሚለው አንድ ነው። በአረበኛ ቋንቋ አል ከተባለ አንድ ነገር ነው። ያ የሚታወቀው ዘ ማለት ነው። ዘማን ካልከው ያ ሰው ያ የሚታወቀው ሰው አል ዩስረን ከሆነ ብዙ አይነት ገር ነገር ማለት ነው። በአንድ ችግር ውስጥ ብዙ መውጫ ገር ነገሮች አሉ እያለ ነው አላህ። እንትን አትበለው፣ አይንህን አትጨፍነው፣ እዛ ችግር ላይ ብቻ አትቆም ነው። ፈኢነ መዐል ዑስሪ ዩስራ። ይሄ ምን ይፈልጋል? በአላህ ላይ መተማመን ይፈልጋል። ሂዳያ እንዲሰጥህ አላህ መውጫው እንዲሰጥህ ይፈልጋል። ምናልባት ሰዓት እየጨረስኩ ነው፣ ግን ጠቅለል ላድርግ። ምንድነው ፍሬው? ሲቃ ቢላህ ሲኖር ፍሬው ምንድነው የሚለውን ፈጠን ብዬ ላይ የመጀመሪያው ራሱ ከመጀመሪያው ከዴፊኒሽኑ የተገኘው መረጋጋትና ሰኪናን ያገኛል። አንድ ሰው ሲቃ ሲኖረው ሰበቡ ወጀቡ ወዲያ ወዲህ ቢል እሱ መንገዱን ይዞ ይሄዳል፣ አይረብሸውም። ምንድነው የስነ ልቦና ባለሙያዎች የሚሉት ነገር አለ። ከሚከሰተው በላይ የኛ ምላሽ አይደለ በጣም ያጠቃው 90% የኛ ሪአክሽን ነው የሚጎዳ ከተከሰተው ነገር በላይ እኛ የሚኖረን ምላሽ የሰጠነው ምላሽ። አሁን ስለሚከሰተው ነገር አንተ ምላሽ ስቴብል ከሆነ ተቋቁመህ ነው የምትወጣው። ይሄ አንድ ነው። ሁለተኛው ቀደርን ከመሟገት ነፃ ያወጣል። ለምን ሙናዛዓተል ቀደር እንዴት አላህ እንዲህ ያደረገ እንደዛ ስላልክ የሚቀየር ነገር የለም ያ ሐቢቢ አይደል እኮ የለም። ሁኔታዎቹ አላህ በሻው መንገድ ይሄዳሉ። ግን ለምን አንተ ትጣላለህ ከዛ ቀደር ጋር? ከአላህ ውሳኔ ጋር እንዳትጣላ የሚያደርግ ምኑ ነው? በዚህ ላይ ያለ በአላህ ላይ ያለ ሲቃ። ሁኔታዎቹ ሰበቦቹ ተቀያየሩ እንጂ ውጤቱ የአላህ ነው። ውጤቱ ሲቀየር ደግሞ ሌላ የሚያመጣውን ውጤት አንተ አታውቀውም። በጣም ሾርት ሳይትድ ስለሆነ ነው ባይዘው በጣም እዚህ በዙሪያችን ያለው ነው የምናየው እንጂ አለፍ ብሎ ማየት ይጠይቃል። ይህንን ይሰጠናል ማለት ነው ሲቃ። ሌላው ከፍሬዎች ውስጥ አንዱ በአላህ ላይ ያለ ዒዛ ወልዒዘቱ ቢላህ፣ በአላህ ኩራት ዓዚዝ ትሆናለህ። አሸናፊነት ስሜትህ አላህን ይዘህ ኮንፊደንስ ይኖርሃል ማለት ነው። አትሰበርም፣ ሞራልህ አይደቅም። አሁን እኮ በቃ ስብር እያልን እኮ ነው ችግር የሆነው አይደል? እያንዳንዱ ነገር ይሰብረናል። እንደዛ እንዳንሆን የሚያደርገን እሱ ነው። አራተኛውና የመጨረሻው ወደፊት እንድትገሰግስ አቅም ይሰጣል፣ ኢቅዳም ይሰጣል፣ ጉልበት ይሰጣል። ወደኋላ አትሸሽም፣ መንገድህን ይዘህ ትቀጥላለህ። ሸብረክ አትልም። ሸጃዓ ጀግንነትና ወደፊት መሄድን ይሰጣል። የመጨረሻው ማጠቃለያው ምንድነው? ለቀልብ ለአንድ ሙእሚን ቀልብ ወደ አላህ በሚያደርገው ጉዞ አንዱ ትልቁ ምርኩዙ በአላህ ላይ መተማመን አሲቃ ቢላህ ነው። ይሄ በአላህ ላይ መተማመን ዓዋሲፈል ሐያትን የህይወትን ማዕበል አውሎ ነፋስ ተቋቁመህ በፈተና ጨለማ ውስጥ አሸንፈህ እንድትወጣ የሚያደርግህ ትልቁ ሀብትህ ነው እንደ ሙእሚን። አሲቃ ቢላህ በፈተና ጨለማ ውስጥ ያን ጨለማ ተቋቁመህ
አውሎ ነፋሱን መክተህ መውጣት እንድትችል ከፈተናው ወጥተህ ወደ ስኬት መሄድ እንድትችል የሚያደርግህ ትልቁ ነገር ይሄ ነው ማለት ነው። ኢንሻአላህ ባረከላሁ ፊክ። አሜን ያ ረብ። ወቅቱን የጠበቀ ሐሳብ ነው ያነሳው። ጊዜውን ቀደም ሲል ስናነሳ ነበር ከሸህ ጋር ዓለም እየፈረሰች ነው እያለን ነው። የሁሉንም ቤት እያንኳኳ ነው የዚህ የዓለም መፍረስ ነገር እና በአንድ ሰው ላይ ብቻ የመጣ መከራ ወይም ጭንቀት ወይም ችግር አይደለም። ልክ እንዲህ አይነት ነገር ሲመጣ ምንድነው ማድረግ ያለብን? ፈፊሩን ወደ አላህ መሸሽ፣ በአላህ ላይ መተማመን፣ በአላህ ላይ ተወኩል ማድረግ፣ አላህ ላይ መደገፍ፣ ነገሮችን ሁሉ ወደዚያ ማድረግ ነው እና ወቅቱን የዋጀ ነው ሐሳቡም። ጀዛከላህ ያቀረብኩበት መንገድ ደግሞ በደንብ ነገሮች እንድንረዳ ያደረገን ባይሆን አላህ ጽናቱን እንዲሰጠን። ምክንያቱም ቀደም ሲል ስታነሳው ነበር ፍርስ እያልን ነው፣ ውድቅ እያልን ነው፣ በትንሽ ነገር እየተሰበርን ያለ ነው። ያንን እንዲሰጠን ዱዓ ያስፈልጋል። ሐቅ በዱዓ እንወጣለን ኢንሻአላህ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم صل على سيدنا محمد في الأولين وصل على سيدنا محمد في الآخرين وصل على سيدنا محمد في الملأ الأعلى إلى يوم الدين. اللهم إنا نسألك الثبات في الأمر والعزيمة على الرشد ونسألك موجبات رحمتك وعزائم مغفرتك ونسألك شكر نعمتك وحسن عبادتك ونسألك قلبا سليما ولسانا صادقا ونسألك من خير ما تعلم ونعوذ بك من شر ما تعلم ونستغفرك لما تعلم إنك أنت علام الغيوب. اللهم اكفنا كل ما أهمنا من أمر ديننا ودنيانا وأخرانا يا رب العالمين. اللهم إنا نسألك الثقة بك، اللهم اجعلنا من الذين يثقون بك ويتوكلون عليك حق التوكل يا رب العالمين. اللهم إنا نتبرأ من حولنا وقوتنا ونلتجئ إلى حولك وقوتك يا ذا القوة المتين. اللهم أعنا ولا تعين علينا وانصرنا ولا تنصر علينا واهدنا ويسر الهدى لنا برحمتك يا أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم على سيدنا محمد وسلم. ረበና ይክረመክ ኡስታዝና። የተወዳጁ ተመልካቾቻችን የምሽቱ ቆይታችን እስካሁን ነበር የሚመስለው። እንግዲህ አላህ ላይ ያለ ፍጹም መተማመን እንዴት አይነት መልኮች እንዳሉት አይተናል። ቀደም ባለው ደግሞ ክፍል በነበረው ቆይታችን ሀገራዊ ኩራት፣ ብሔራዊ ኩራት አንገታችንን ቀና የምናደርግበትን ግዙፍ ፕሮጀክት እንደዚሁ ያለንን ስሜት በኡስታዝ አንደበት ገልጸናል። አላህ ያሳካው። እንደተለመደው ቀሪ ሌሊታችሁ በሰላዋት በእስቲግፋር በቲላዋና በተለያዩ የኢባዳ ተግባራት ድምቅ ብሎ እንዲያልፍ ተመኘን። ሳምንት አላህ እድሜ መርቆ ያገናኘን። ወጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።